ኢኮኖሚው አለ። የአዲስ አበባ ከተማ አስተዳደርና የሲዳማ ክልል በቁልፍ የልማት ዘርፎች ረገድ ያለባቸውን የገንዘብ እጥረት ለመቅረፍ ቦንድ በማውጣት ከገበያው የመበደር ፍላጎት እንዳላቸው የኢትዮጵያ ካፒታል ገበያ ባለስልጣን በቅርቡ ይፋ ያደረገው አንድ ጥናት አሳይቷል። አዲስ አበባና ሲዳማ ቀልባቸው ያረፈው ከፌዴራል መንግስቱ በታች የሚገኙ አስተዳደራዊ መዋቅሮች በሚያወጧቸው የማዘጋጃ ቤት ወይም የከተማ አስተዳደሮች ቦንዶች ላይ ነው። የኢትዮጵያ ህገ መንግስት ክልሎች ከውስጥ ምንጮች ስለሚበደሩበት ህግና መመሪያ ያወጣል የሚል ስልጣን ለፌዴራል መንግስት ይሰጣል። የክልል መንግስታት ሊበደሩ የሚችሉትን የገንዘብ መጠን የመወሰን ስልጣን ለገንዘብ ሚኒስቴር የተሰጠ ነው። የአማራ ብሔራዊ ክልላዊ መንግስት የፋይናንስ አስተዳደር አዋጅና የአዲስ አበባ ከተማ አስተዳደር ቻርተር ለምሳሌ የብድር ሰነድ በማውጣት ከገበያው መበደርን ይፈቅዳሉ። የአዲስ አበባ ዩኒቨርሲቲ መምህር የሆኑት የህግ ባለሙያ ፈቃዱ ጴጥሮስ እስካሁን የመበደር ስልጣን በህግ ያልፈቀዱትም ቢሆኑ በአዋጅ ሊያሻሽሉ እንደሚችሉ ለዶይቼ ቬለ ተናግረዋል። ከተማ አስተዳደሮችም በራሳቸው አዋጅ ላይ ይህንን ስልጣን ለምድሮ ሊሰጡ ይችላሉ። ክልሎችም በራሳቸው ህጎች ላይ ይህን ስልጣን ለራሳቸው መፍጠር ይችላሉ። ምክንያቱም ጉዳዩ የመበደር ስልጣንን የሚመለከት ነው። ከባንክ ሊበደሩ ይችላሉ አይደል? ያን ማድረግ የሚችሉ ከሆነ ደግሞ ከህብረተሰብ በዚህ መንገድ ቦንድ በመሸጥ መበደርን በቀላሉ ህጉን ሊፈጥሩ ይችላሉ። እኔ የስልጣን ጉዳይ ትልቅ ችግር አይመስለኝም። የማዘጋጃ ቤት ወይም የከተማ አስተዳደር ቦንዶች ሁለት አይነት ሊሆኑ ይችላሉ። የጠቅላላ ግዴታ ቦንዶች የሚባሉት የሚያወጣው ወገን በሚበደረው ገንዘብ በሚሰራው እቅድ ሳይሆን ግብር በመሰብሰብ ስልጣኑ አማካኝነት ባለው ዕዳ የመክፈል አቅም ላይ የሚወሰኑ ናቸው። የገቢ ቦንዶች በአንጻሩ የብድር ሰነዱን የሚያወጣው ወገን በሚበደረው ገንዘብ የሚሰራው ፕሮጀክት በሚያስገኘው ገቢ ላይ የተመሰረቱ ናቸው። በዓለም አቀፍ ደረጃ የከተማ አስተዳደር ወይም የማዘጋጃ ቤት ቦንዶች መንገዶች፣ የመኖሪያ ቤቶችና የህዝብ መጓጓዣ የመሳሰሉ መሰረተ ልማቶች ለመገንባት ገንዘብ መበደሪያ የዕዳ ሰነዶች ናቸው። ከፍተኛ የሆነ የመሰረተ ልማት እጦት አለ ወይም ጉድለት አለ በሀገሪቱ። ሁሉም መንገድ እንዲሰራለት ይፈልጋል። ውሃ መስመር እንዲዘረጋለት ይፈልጋል። መሰረታዊ የሆኑ የጤና ተቋማት ጉድለት፣ የትምህርት ቤቶች ጉድለት አለ። እንግዲህ በሀገራችን አለ በየቦታው። እስካሁን የነበረው አፕሮች ወይ መንግስት በበጀት ያንን ይሸፍናል ወይም ደግሞ የልማት አጋሮች የጤና ኬላ ይገነባል ወዘተርፈ ወይ በብድር ይሰራል። ስለዚህ ያስፈልጋል ለሚለው በእኔ እይታ መልስ ሊሆን የሚችለው የመሰረተ ልማት ጉድለት አለ የለም ነው። ስለዚህ ቤዚክ የሆኑ የህዝብን ጥያቄ የሚፈቱ የመሰረተ ልማቶች ችግር አለ ወይ ካልከኝ አለ። ስለዚህ እነዛን ቦንድ ሽጦ ገንዘብ ሰብስቦ መስራት ያስፈልጋል ከተባለ አዎ ነው። ግን ይቻላል ወይ ካለው ነባራዊ ሁኔታ አንጻር አቅማችን ይፈቅዳል ወይ ለዛ ዝግጁ ነን ወይ የሚለው እንደ ጥያቄ ልናነሳ እንችላለን። ግን ያስፈልጋል ለሚለው ጥያቄ እኔ ያስፈልጋል ብዬ ነው ማለት ያለንም ሪሶርሶች አንዱ ሪሶርስ ከህዝብ አይድል የሆነ ካፒታል ሰብስቦ መስራት ነው። ስለዚህ እውነት ገበያው የሚፈጠር ከሆነ እውነት ህዝብ አምኖ ያለውን ገንዘብ አምቶ የሚገዛ ቢሆን አስፈላጊ ነው ብዬ አስባለሁ። የአዲስ አበባ ዋና ግብ የማዘጋጃ ቤት ቦንዶች ሸጦ የግሉን ዘርፍ በማሳተፍ ውሃ፣ ጤናና የትምህርት ተቋማትን ጨምሮ ከተማዋ የሚያስፈልጓትን መሰረተ ልማቶች ግንባታ ማከናወን እንደሆነ ጀነሲስ አናሊቲክስ በተባለ ኩባንያ የተከናወነውና በኢትዮጵያ ካፒታል ገበያ ባለስልጣን በኩል የተሰራጨው ጥናት ያሳያል። የሲዳማ ክልል በአንጻሩ የማዘጋጃ ቤት ቦንድ ማውጣት የሚፈልገው የካፒታል ወጪዎችን በተለይም የግብርና ዘርፍ ኢንቨስትመንትን ለመደገፍ ነው። ክልሎችና የከተማ አስተዳደሮች በካፒታል ገበያ በኩል የሚሸጥ ቦንድ አውጥተው መሰረተ ልማቶች ለመገንባት የሚያስችላቸውን ገንዘብ ከገበያው የሚበደሩበት ስርዓት የመዘርጋት አስፈላጊነት ምንም ክርክር እንደማያስፈልገው የኢኮኖሚ ጉዳዮች አማካሪው ዶክተር ሚኪያስ ሙሉጌታ ይስማማሉ። በጥናቱም ላይ እንደተመለከተው 4 ክልሎች እዚህ ላይ ተሳትፈዋል። 2 ከተማ አስተዳደሮች አዲስ አበባና ድሬዳዋን ጨምሮ። ከዚህ ውስጥ አዲስ አበባና የኦሮሚያ ክልል ናቸው ጠንካራ የፊስካል መሰረትና ትንሽ የተሻለ ፕሮፌሽናል ስታፍ አላቸው ተብሎ የተቀመጠ ቢሆንም ነገር ግን ከዘመናዊ ካፒታል ገበያ ፕሮሲጀር አንጻር የሚቀራቸው ብዙ የክህሎት እንትኖች አሉ። ከዛ በተጨማሪ ሌሎቹ እዛ ላይ የተጠቀሱ ሲዳማ፣ ሶማሌ፣ አማራና የድሬዳዋ ከተማ አስተዳደር የፊስካል በጀታቸው አንዳንዶቹ በፌዴራል ትራንስፈር ላይ የፌዴራል ዝውውር ጥገኝነት ያለባቸው እንዲሁም የተደራጀ ኦዲተር ፋይናንሻል ዳታ የሌላቸው በበቂ የሌላቸው ናቸው። የኢትዮጵያ መንግስት ከገበያው የሚበደርባቸውን የዕዳ ሰነዶች የሚያስተዳድረው የገንዘብ ሚኒስቴር ነው።
የክልል መንግስታት በተመሳሳይ መንገድ ከገበያው መበደር ቢጀምሩ የፋይናንስና ኢኮኖሚ ልማት ቢሮዎች የማዘጋጃ ቤት ቦንዶችን የማውጣትና የማስተዳደር ስልጣንና ኃላፊነት ይኖርባቸዋል። በህግ ግብር የመሰብሰብና በጀት የማስተዳደር ስልጣን የተሰጣቸው እነዚህ ቢሮዎች ወደፊት የሚመጣውን ኃላፊነት ለመወጣት ከውስብስቡ የካፒታል ገበያ ስርዓት ጋር የሚጣጣም አቅም ያስፈልጋቸዋል። አጠቃላይ የካፒታል ማርኬት ኢኮሲስተሙ ገና የገባንበት ገና በጣም ከፍተኛ ስራ የሚጠይቅ ነው። ውስብስብ የሆኑ የፋይናንስ ኢንስትሩመንቶች የሚሸጡ የሚገዙበት ገበያ ነው። ከዚህ ጋር ተያይዞ ኢኮኖሚው ራሱ የመዋቅራዊ ችግር ያለበት ስለሆነ የተለየ ተቋማዊ ጥንካሬና ዝግጅት የሚጠይቅ ነው። ይሄ ማለት ምን ማለት ነው? ዋናውና ትልቁ ነገር አደጋን በሚገባ ተረድቶ ፋይናንሻል ሪስክ ማለት ነው መረዳትና መተንተን፣ የመረጃ አሰጣጥ በተለይም ከኢንቨስተሮች ጋር ከሌሎች ባለድርሻ አካላት ጋር መረጃን በአግባቡ ተንትኖ አጠናክሮ የማቅረብ ሁኔታ፣ የብድር አሰጣጥና የመመለስ፣ የቴክኖሎጂ፣ የሰው ኃይል የመሳሰሉት ጉዳዮች ላይ በበቂ ሁኔታ መዘጋጀት የሚጠይቅ ነው። አሁን ቅርብ ጊዜ ነው ወደ ኦፕሬሽን የተገባው፣ ወደ ስራ የተገባው። እሱም ገና ያላደገና ገና በጣም ብዙ ስራ የሚጠይቅ ዘርፍ ነው። የክልል መንግስታት ወይም የከተማ አስተዳደሮች ሊያወጧቸው የሚችሉ የዕዳ ሰነዶችን በማስተዳደር ረገድ የአቅም ውስንነት ሊኖር እንደሚችል የአዲስ አበባ ዩኒቨርሲቲው መምህር ፈቃዱ ጴጥሮስ ይስማማሉ። ትክክለኛ ባለሙያ ያስፈልጋል። ለምን ዘርፍ ነው የምትበደረው? ምን ያህል ነው የምትበደረው? ከበድረህ እንዴት ነው የምትከፍለው? የሚሉት ጉዳዮች በጣም ጠንካራ እውቀት እና ትንታኔ የሚጠይቁ ናቸው። እንዲሁ ዝም ብለህ ተነሳ አትበደርም። ያውም ከሰፊው ህዝብ ማለት ነው። የፌዴራል መንግስት በካፒታል ገበያ በኩል እንደሚሸጣቸው የዕዳ ሰነዶች ሁሉ የማዘጋጃ ቤት ቦንዶች በመግዛት ሊያበድሩ የሚችሉት ጥሪት ያላቸው ባለውረቶችና ተቋማዊ ኢንቨስተሮች ይሆናሉ። በመሰል የብድር ስርዓቶች ለመሳተፍ ግን በአጠቃላይ ሀገራዊ ሁኔታው እምነት ሊኖራቸው እንደሚገባ አቶ ፈቃዱ ተናግረዋል። ዜጎችና ተቋማት በረዥም ጊዜ የዕዳ ሰነዶች ግብይት ለመሳተፍ የሀገር መረጋጋትና የመንግስት መጽናት ታሳቢ ይደረጋሉ። ሰነዶችን የሚገዙ ሰዎች ጥሪት ያላቸው ሰዎች ናቸው። ብዙውን ጊዜ ኢንስቲትዩሽናል ኢንቨስተሮችም ናቸው የሚሆኑት እና ኢትዮጵያ ውስጥ መንግስት ዜጎች የጣሉበትን እምነት የመሸረሸር ልማድ የሌለባት ሀገር አይደለችም ነው። መንግስት ሙሉ በሙሉ እምነት የሚጣልበት እንደ ግለሰብ ኦፖርቹኒስቲክ ሆኖ ውሎችን ያለመፈጸም ልማዶች አልፎ አልፎ ይታያሉ ሀገራችን እና ያ ዜጎች እምነት እንዳይጥሉ ሊያደርግ ይችላል ብዬ እሰጋለሁ። ቦንዶቹን በሚያወጡ ተቋማት የመክፈል አቅምና ፍላጎት ረገድ ግለሰቦችም ይሁኑ ተቋማዊ ኢንቨስተሮች የሚኖራቸው እምነት ሌላው ቁልፍ ጉዳይ ነው። ከዚህ በተጨማሪ የዋጋ ንረትን ጨምሮ የማክሮ ኢኮኖሚው አጠቃላይ ጤንነት ስኬቱንም ሆነ ውድቀቱን እንደሚወስን ዶክተር ሚኪያስ ያምናሉ። አሁን ሀገሪቱ ውስጥ ያለው የዋጋ ግሽበት፣ የብር የመግዛት አቅም፣ የዕዳ ሽግሽግ ሁኔታዎች እጅግ መሰረታዊ ጉዳዮች ናቸው። ስለዚህ አንድ ሰው የሀገር ውስጥ ባለሀብት ሊሆን ይችላል፣ ከውጭ የሚመጡ ኢንቨስተሮችን እዚህ ገበያ ውስጥ ገብተው ለመሳተፍ እና በካፒታል ገበያ ውስጥ የራሳቸውን ድርሻ ለመወጣት የማክሮ ኢኮኖሚው ጤንነት ወሳኝ ነው። አሁን ባለው ሁኔታ የማክሮ ኢኮኖሚ ማሳያዎች ወይ ማመልካቾች ብለን ቅድም የጠራናቸው የተረጋጉ ካልሆኑ ለረጅም ጊዜ የሚቀመጡ ቦንዶችን የመግዛት ሁኔታቸው አጠቃላይ በዚህ ሁኔታ ውስጥ በካፒታል ማርኬት ውስጥ የመሳተፍ እንትናቸው ጥያቄ ውስጥ የሚገባ ነው። ስለዚህ አሁን ባለው ሁኔታ የማክሮ ኢኮኖሚው መረጋጋት መቻል አለበት። ቦንድ ኢሹ ከማድረግ ወይም ደግሞ ካፒታል ማርኬቱ ላይ በደንብ ከመስራታችን በፊት መቅደም ያለበት የተረጋጋ የማክሮ ኢኮኖሚ ስርዓትን መፍጠር አስፈላጊ ነው። መንግስት ከፍተኛ ተስፋ የጣለበት የኢትዮጵያ ካፒታል ገበያ የጥቂት ባንኮችና የግምጃ ቤት ሰነዶችን በማሻሻጥ በሐምሌ 2017 በይፋ ወደ ስራ መግባቱን ቢያበስርም የነቃ ግብይት እስኪፈጠር ገና ጊዜ የሚወስድ ይመስላል። ግብይቱን ክልሎችና የከተማ አስተዳደሮች የሚቀላቀሉበት ሂደት ገና በይፋ ባይገለጽም አቶ ፈቃዱ ግን ጥንቃቄ ሊደረግ እንደሚገባ ይመክራሉ። ይህን ነገር መሞከሩ መልካም ነው። የህግ ማዕቀፎች ይዘጋጁ። ግን እንዲያን ነገሮች ሲሞከሩ ቀስ በቀስ ቢሆን በመጀመሪያ ሁሉም የከተማ አስተዳደር ሳይሆን ለምሳሌ ጥሩ የፋይናንሻል ማኔጅመንት ያላቸው እንደ አዲስ አበባ ከተማ አይነቶቹ በተወሰነ ደረጃም ቢሆን አቅም አላቸው። ግብርም ይሰበስባሉ። የሰው ኃይልም የባለሙያም አቅም አላቸው። እንደ አዲስ አበባ ከተማ አስተዳደር አይነቶቹ ቢጀምሩት እና ቴስት ቢደረግ ከዛ በኋላ የተሻለ አቅም ያላቸው ክልሎች እንደ ኦሮሚያ፣ አማራ ክልል አይነቶቹ ሊቀጥሉ ቀስ እያለ ቢሄድ እንዲሁም ደግሞ ኮርፖሬት ቦንዶች አሉ። ካምፓኒዎች ኢሹ የሚያደርጓቸው የመክፈል አቅም ያላቸው ለምሳሌ እንደ ቴሌ አይነቶቹ ቢሞክሩትና ልምዱን ቢያንሱ መልካም ነው ብዬ
አስባለሁ። ዝም ብሎ ሁሉም በተፎካካሪነት ሁሉም የከተማ አስተዳደር ገብቶበት ነገርየው እንዳይበላሽ ወረዳውም ቀበሌውም እየገባ እንዳያንበራጭቀው ጥንቃቄ ተደርጎ በሂደት እየተማርን ብንሄድ ብዬ እመክራለሁ። አድማጮች፣ የዛሬው መሰናዶ ጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።